ዛሬ ማካፍላችሁ እግዚአብሔርን ስለመታዘዝ ነው ማወራው። ትንቢተ ሆሴ ምዕራፍ 1 የሆሴን መጽሐፍ ነው የምናየው። መቼም ትዝ ብላችሁ ከሆነ ሆሴ አሞጽ ከተነሳ በኋላ ከአሞጽ ቀጥሎ የተነሳ አደገኛ ነብይ ነው። የስሙ ትርጉም እግዚአብሔር ያድናል ወይም መድኃኒት ወይም ደግሞ ኢየሱስ ከሚለው ወይም ደግሞ ኢያሱ ከሚለው ስም ጋር የሚገናኝ ስም ያለው ትርጉም ያለው ነብይ ነው እና ታናናሽ ነቢያቶች ከሚባሉ በእስራኤል ነቢያቶች መካከል አንዱ ነው። ታናናሽ ነቢያት የተባሉት የተነገረው የትንቢት መጠን ይዘቱ የምዕራፉ ቁጥር እንጂ ሰውየው ትንሽ ሆኖ አይደለም። እኛ እንደምንተረጉመው አሁን ትንንሽና ትልልቅ ነቢያቶች አሉ ይላሉ። ኢትዮጵያ ውስጥ ትንንሽና ትልልቅ ነቢይ የሚባል ነገር የለም። ልቀቁና አሜን በሉ። መጽሐፍ ቅዱስ አዋቂዎች ወይ መጽሐፍ ቅዱስ አስተማሪዎች ትልቅ ትንሽ ነቢያት ብለው እነሱን ያላቸውን ጸጋ ያወዳደሩ ሳይሆን የመልእክቱ ይዘት ከነ ኤርሚያስና ከነ ኢሳያስ አጠር ያለ ነው። ምክንያቱም ምዕራፍ 12 ነው የተናገረው። ነገር ግን ሆሴ በጣም አሜዚንግ ሰው እና ዛሬ የምናየው የሆሴን መጽሐፍ ነው። በሆሴ መጽሐፍ ውስጥ በጣም የሚገርም መልእክት አለ። ባይ ዘ ዌይ 38 ዓመት ሙሉ የተነበየ ሰው ነው። አልሰማ ብለውት ማለት ነው። አስብ፣ እኛ እኮ አንድ ሁለት ጊዜ መልእክት ካመጣን በኋላ ይደክመናል። እሱ ግን 38 ዓመት ሙሉ ዳግማዊ ኢዮርብዓም በተነሳበት ዘመን አልሰማ ቢለውም 38 ዓመት ሙሉ የተነበየ የሚገርም የእግዚአብሔር ሰው እና ያንን ነው የምናየው። እስቲ ምዕራፍ 1 ያለውን ቃል አንብብላችሁ። ክብር ለኢየሱስ ይሁን። በይሁዳ ንጉሥ በኦዚያ በዮአታም በአካዝያ በሕዝቅያስ ዘመን በእስራኤላውያን ንጉሥ በዮአስ ልጅ በኢዮርብዓም ዘመን የቢኤሪ ልጅ ሆሴ ያመጣው የእግዚአብሔር ቃል ይህ ነው። እግዚአብሔር በመጀመሪያ በሆሴ በተናገረ ጊዜ እግዚአብሔር ሆሴን አለው፣ ምድሪቱ ከእግዚአብሔር ርቃ ታላቅ ጉልምትና ታደርጋለችና ሂድና ጋለሞታይቱን ሴት ረዓብን ሂድና ከነ ልጆቿ አግባ አለው። እሱም የዴቤላይን ልጅ ጎሜርን አገባ፣ እርሷም ጸነሰች፣ ወንድ ልጅንም ወለደች ይላል። እጆቻችሁ ከፋር እስቲ የመታዘዝ ዓመት ነው በሉ እስቲ። ባይዘው አንዳንድ ጊዜ ያደግንበትን ቤተክርስቲያን እንደምታውቁት ብዙዎቻችን ከእናት ቤተክርስቲያን ውስጥ ነው ያደግነውና ለመሪዎች መታዘዝ ወይ ለፓስተሮች መታዘዝ ወይም ለሽማግሌዎች መታዘዝ ለነሱ ነው የሚመስለን። ግን የነሱም አለቃ አለ እግዚአብሔር የሚባል እና እነሱን በታዘዝን ቁጥር ራሱ እግዚአብሔር ብድራታችንን ይከፍላል። እስቲ እታዘዛለሁ በሉ እስቲ። ልባርካችሁ ዛሬ በጌታ በኢየሱስ ስም እግዚአብሔርን የምትታዘዙበት ዓመት ያርግላችሁ። ቁጭ በሉ። ጌታ ይባር። እንግዲህ ሆሴ የስሙ ትርጉም እግዚአብሔር ያድናል ወይም ደግሞ ኢያሱ ከሚለው ስም ጋር በጣም ተመሳሳይ ትርጉም ያለው ሰው ነው እና የስሙ ትርጉም ቀጥተኛ ትርጉሙ መድኃኒት ይለዋል። እንግዲህ ሆሴ በጣም ከሚያሳዝነኝ ነቢይ አንዱ ነው። ምክንያቱም ሁላችንም በአገልግሎት ደረጃ ውስጥ ያለን ሰዎች ከዘማሪ እስከ ኳየር ከኳየር እስከ ናታኒም በቤተ ክርስቲያን ውስጥ በተለያየ አገልግሎት ዘርፍ ውስጥ ያላችሁ ሰዎች የምትፈተኑበት የራሱ የሆነ መንገድ አለ እና ይሄ ነብይ ከሌሎቹ ነቢያቶች ከነ ኤርሚያስ ይልቅ እጅግ በጣም ያሳዝነኛል። ምክንያቱም ምንድነው የተሰጠው መልእክት እጅግ በጣም ከባድ ነው። እግዚአብሔር አንድ ጊዜ እንዲመጣና እንደዚህ አለው። የኤላ ልጅ ሆሴ በጣም አሜዚንግ ሰው እና ዳግማዊ ኢዮርብዓም በነገሰ ዘመን ትዝ ብላችሁ ከሆነ ሰማሪያ በተለይ ሰሜኑ የእስራኤል ክፍል ከተደመሰሰ በኋላ ከይሁዳ ሆኖ የጻፈው መጽሐፍ እና አንዳንድ የመጽሐፍ ቅዱስ አዋቂዎች አይ ሆሴን የጻፈው ይላሉ። አንዳንዶች ደግሞ አይ እሱ አይደለም ይላሉ። ዞሮ ዞሮ መልእክቱ በባልና በሚስት መካከል ያለውን ሪሌሽንሺፕ እያሳየ መጨረሻውን ደግሞ ሲገለበጥ በእግዚአብሔርና በእስራኤል መካከል ልክ የባልና የሚስት አይነት ሪሌሽንሺፕ ያለበት መልእክት ነው እና እግዚአብሔር እንዴት ይቅር ባይ እንደሆነና እኛም በህይወታችን ውስጥ በሚበድሉን ሰዎች መካከል የይቅርታ ሰው እንድንሆን በጣም ጠንቅቆ የሚናገር መጽሐፍ ነው። ለዚህ ነው መጽሐፉ ከበድ ይላል ያልኳችሁ። ምክንያቱም ከአቅም በላይ የሚፈትን መጽሐፍ ነው። አባቱ ብኤሪ ይባላል ሰውየው። በጣም የሚገርማችሁ ነገር ልዩ ሰው ነው በጣም። ልጆቹ ራሱ የስማቸው ትርጉም ይገርመኛል። ለሩሃማ እኔ ይቅር አልላችሁም እያለ ነው እግዚአብሔር ራሱ። ልጅ በወለደ ቁጥር የልጆቹ ስም ራሱ ያስደነግጣል። ሎአሚ ህዝብ ያደላችሁም ይላል በወለደ ቁጥር። እና በጣም የገረመኝ አንድ ነገር ነው። አንድ ቀን ወደ ሆሴ የእግዚአብሔር ቃል እንዲህ ሲል መጣ ይላል። ሂድና ጋለሞታይቱን ሴት ረዓብን ከነ ልጆቿ ከነ ጉልምትና ልጆቿ
አግባ አለው ይላል። እንግዲህ ከፍ ያለ ነብይ ነው። አስብ አሁን አንተን እግዚአብሔር እንደው አያርግብህ። ይሄን አሁን እኔ የምናገረውን አያርግባችሁ። እስቲ አሜን በሉ። መጥቶ ሂድና እዛ ሰባተኛ በሴተኛ አዳሪነት የምትተዳደረውን ሴት ከተለያየ ልጅ የወለደችውን የልጆቿ አባቶች የማይታወቁትን ሴት አግባ ቢል ምን ይመስላል? በጣም ከባድ ነው ያልኳችሁ ለዚህ ነው። መጽሐፍ ሂድና አግባ የተከበረች ሚስት ምናምን አላለው። እንደውም በእስራኤል ዘንድ ታውቃላችሁ ሴት ልጅ ድንግልናዋን ጠብቃ ነው የምታገባው። ትዝ ብላችሁ ከሆነ አምኖን የአቤሴሎምን ትዕማርን ከደፈራት በኋላ የድንግልና ልብሷን ቀደደች ይላል። ስለዚህ በተለይ በነቢያት አገልግሎት በካህናት አገልግሎት ድንግሊቱን ታግባ ነው የሚለው። በጣም የሚገርማችሁ ሆሴ ጋር ግን የመጣው መልእክት በጣም የሚያስደነግጥ ነው። እግዚአብሔርን ምን ያህል እንደሚታዘዝ ነው የሚገርመኝ። እኔ እግዚአብሔር እኮ እኛን ትንሽ ነገር ነው የጠየቀን። ወይ ጊዜያችንን ነው የጠየቀን፣ ወይ ገንዘባችንን ነው የጠየቀን፣ ወይ ዘረኛ ከሆንን ዘረኝነትን ስጠኝ ነው የሚለን እኛን። ሆሴን ግን የጠየቀው ህይወቱን ነው። አንተ ክብሩን ነው የጠየቀው። ሰውየው እኮ ነብይ ነው፣ የተከበረ የእግዚአብሔር ሰው ነው። ሂድና ምናምን ትዋን ጋለሞታይቱን ሂድና አግባ አለው ይላል። ሆሴም ተነስቶ ይላል ጎሜርን አገባ ይላል። ሴትዮዋ በጣም ቅልብልብ ናት። በጌታ በኢየሱስ ስም የጎሜር መንፈስ እየተመታ ይሁን። እስቲ አሜን በሉ። እና ሄዱ አገባት ይላል። አገባት ይላል። እኔ የገረመኝ ማግባቱ አይደለም። አገባና የመጀመሪያውን ልጅ ወለደች ይላል። እና ጡት አስጣለችና ጥላው ጠፋች ይላል። ወደ ለመደችበት ወደዛው ወደ ሰባተኛ ማለት ሴትዮዋ ዱርዬ ናት። አያድርግብህ ሚስትህን እንደዚህ። አሜን በል እስቲ። ስለዚህ አገባት፣ ወለደች። ለምንድን ነው እሷን የምታጋባኝ ሲለው እኔ እስራኤላውያንን ከግብፅ ምድር አውጥቼ የሚጣፍጥ ምግብና ወተትና ማር ሰጥቻቸው እነሱ በአለምንና አስታሮትን እያመለኩ እኔን በድለውኛል። ስለዚህ የመጀመሪያውን ልጅ ሎአሚ በለው ይቅር አልላችሁም ብለህ ስም አውጣለት አለ። የመጀመሪያው ልጅ ሎአሚ ይባላል። ይቅር አልላችሁም ህዝብ አይደላችሁም። ሁለተኛውን ደግሞ ደገመች ይላል። ሁለተኛውን ደግሞ ሎሩአማ ብለህ አውጣላት። ከዛስ ህዝብ አይደላችሁም እኔም ከናንተ ጋር አምላክ አልሆናችሁም ብለህ ተናገር አለው። እኔ በጣም ነው የገረመኝ ያቺ አመለኛ ሴት፣ ያቺ ቅልብልብ ሴት ጎሜር ሚስቱ መሆኗ በጣም ይገርመኛል። አታርፍም። አንዳንድ ሴት እኮ አታርፍም። ያሚያምራታል ያሚያምራታል ያሚያምራታል። የጎሜር መንፈስ የተመታዩ ልክ የዘመኑ አንዳንድ ሴቶችም አሉ። በቃ በአንድ የማይረጉ እኔ አንድ ባል አግብቼ ነው የምኖረው የሚሉ አሉ። በአንድ ባል ነው የምኖረው እድሜ ልኬን ጠዋትም ማታም እሱን ነው የማገኘው። አዎ በሉ እስቲ። እና የጎሜር መንፈስ ነው የሚያቅለበልም መንፈስ። እና ሴትዮዋ ቅልብልም ናት። ደግሞ የሚገርም ባል ነው ያላት። አይገርምም? የተከበረ ያንደበቱ ቃል ጠብ የማይል 38 ዓመት ሙሉ ለእስራኤል ትንቢት የተናገረ። እንደውም አሞጽ በተነሳበት ዘመን አሞጽ ስለ የሆነ ጠላት ይመጣል ብሎ ነው አሞጽ የተነበየው። የሆነ ጠላት ይመጣል ካልተመለሳችሁ እግዚአብሔር አሳልፎ ይሰጣችኋል ነው። አሞጽ ግልጽ አላደረገውም ነብዩ። ይሄ ደግሞ አይኑ የተከፈተለት ነብይ ነው። የሚመጣው አሶር ነው ብሏቸዋል። ከባቢሎን ቀጥሎ አሶር ይመጣል። እናንተ ከእግዚአብሔር ጋር ታረቁ፣ ከእግዚአብሔር ጋር ተስማሙ፣ እግዚአብሔር ያላችሁን ነገር ስሙ፣ ለእግዚአብሔር ታዘዙ ነው። ካልታዘዛችሁ አሶራውያን መጥተው ይጨቁኗቸዋል፣ እርጉዞቻችሁን ይቀደው ይገሉባቸዋል የሚል ስፔሲፊክ የሆነ ትንቢት ያመጣ ሰው ነው። ከአሞጽ ይልቅ ሆሴ ግልጽ ነብይ ነው። አይኑ የተከፈተለት ሰው ነው። ትንቢት ሲያመጣ እንደ ዘመኑ አይነት ትንቢት አይደለም። ግራ የሚያጋባ ትንቢት አይደለም። ስፔሲፊክ ነው የሚያደርገው። ሰውየው ልክ አሁን እኛ እንደምንለው በትክክል የእግዚአብሔር ሰው በዚህ የእግዚአብሔር ሰው እውነቱን ተናገረኝ እንደምንለው እውነቱን የሚናገር አይኑ የተከፈተለት የተከበረ አገልጋይ ነው። ያገባው ደግሞ በሌላ አማርኛ ቼቼንያ ያለች ሴት ነው ያገባው። አይጣጣምም ራሱ አገልጋይና ሴተኛ ዳሪ እንዴት ነው? ያኛው በልሳን ነው፣ እሱ በልሳን ነው የሚያቀጣጥለው፣ ያቺ ደግሞ ዲሽታጊና ነው የምትለው። እስቲ አስበው እንዴት ሊሆን ይችላል? አብሮ አይሄድም እኮ አይደለም። ሆሴ እኮ በጠዋት ተነስቶ መዝሙር ከፍቶ ይዘምራል አይደል? አታልፍም ብሎ ረምባ መንገድ ቢዘጋ ይላል ጠዋት ተነስቶ። ያቺ ደግሞ ከሰዓት ዲሽታጊና ነው የምትለው።
እንዴት ነው ሁለቱ አብረው የሚሄዱት? ራሱ እግዚአብሔር በምን አይነት ፈተና ውስጥ የከተተው አሜዚንግ እግዚአብሔር ሰው። እግዚአብሔርን መታዘዝ ምን ያህል ጥግ ድረስ እንደሆነ ላሳያችሁ ነው የመጣሁት። እግዚአብሔርን መታዘዝ ይሁንላችሁ። አገባት ይልና የመጀመሪያውን ልጅ ወለደችና ጡት አስጥላ ተመልሳ ወዴት ሄደች? ወደ ውሽሞቿ ሄደች ነው የሚለው። ቤት ውስጥ ያጣችው ነገር የለም። የሚበላ አልጎደላትም፣ የሚጠጣ አልጎደላትም። የምትፈልገውን ነገር አድርጎላታል። ፍቅር ሰጥቷታል፣ ይወዳታል፣ ይንከባከባታል። ሚስቱን በጣም የሚወድ ሰው ነው። እሱ ዱርዬ አይደለም፣ ግን ተቃራኒ ሆነችበት፣ ጥላው ጠፋች ይላል። ከዛስ ምዕራፍ 2 ላይ ልጆቿን ሰበሰበ ይላል። ስሙ ይላል ሆሴ ተናዶ ማለት ለእናታችሁ ንገሯት፣ ልክ ልኳን ንገራታለሁ፣ መንገዷን ነው በሾክ ማጥረው፣ እንደውም እገላታለሁ። እኔን ጥላ ወደ ውሽሞቿ ሄዳለችና መንገዷን በሾክ ዘጋዋለሁ። ለእናታችሁ ማላረገው ነገር የለም ይላል። ልጆቹን ሳሎን ቤት ደርድሩ እና ምዕራፍ 2 ይፎክራል። እገላታለሁ። ምን አታ ነው ከኔ እሷ ሌላ ወንድ ወዳ ጥላ የጠፋችው? ወደ ውሽሞቿ ሄደችው። ክብረ ቢስ ናት ንገሯት ይላል ልጆቹን። በጣም ይሳደባል ሰውየው። ከዛ እንዲህ እየተሳደበ እያለ እግዚአብሔር መጣና እንደዚህ አለው፣ የምን ስድብ ነው ሆሴ? ሂድና ጋለሞታይቱን ሴት ከመጠጥ ቤት ይዛት ና አለው። እንዴት አለ ሆሴ? እኔ እስራኤል ለሌሎች አማልክቶች እያመለከ በዓልና አስታሮትን እያከበሩ እኔ ይቅር እንዳልኳቸው ይቅር በላለው። እግዚአብሔርን መታዘዝ ምን ያህል ከባድ ነው ወዳጆቼ። ለእናንተ የተጠየቃችሁት ምናልባት ትዳራችሁን ሊሆን ይችላል። የተጠየቃችሁት ገንዘባችሁን ሊሆን ይችላል። እግዚአብሔር የጠየቀሽ አስራትሽን ሊሆን ይችላል። ወይ ወጣትን እድሜህን ሊሆን ይችላል። ወይም ደግሞ ስራ አቁምና አገልግለኝ ብሎ ሊሆን ይችላል። የነ ሆሴ መታዘዝ ምን ያህል ነው ወዳጆቼ? እግዚአብሔርን በመታዘዝ ዘመናችን ይለቅ። እስቲ አንድ ሰው አሜን ይበል። ሄደ ይላል እኔ ይቅር እንዳልኳት ሂድና አንተም ይቅር በል። ልክ የባልና የሚስት ከባድ ጸብ ነው። ጎረቤት የማይገባበት ጸብ ነው። በጎረቤት የማይፈታ በእግዚአብሔር የሚፈታ ጸብ ነው። ምክንያቱም ሌላ ወንድ ወዳ ነው ሄደችው እና እየፎከረ ነው ሰውየው። ልጆቹን ሰብስቦ ከዛም የወለደቻቸው አሉ ልጆች፣ አባታቸው የማይታወቅ ልጆች ሰብስባለች። ቤቱ ህፃናት ሞያ ያርጋለት ነው ሄደችው። ገና እኮ ጡት እንደጣለ ነው የሚለው ማያ እያለ ህፃኑ፣ እሷ ቺቺን ያገባች አስብ። ጡት አስጥላ ነው የሚለው። ገና ልጆቹ በእግር እንኳን መሄድ አልጀመሩም እኮ። ገና የጠነከረ ምግብ አይበሉም። ወተት ነው የሚሰጣቸው። የጡት ወተት አቆማ የላም ወተት ነው እየተሰጣቸው ያለ። ምን ያርገዋል ልጁን? እስቲ መንከባከብ ቤት ውስጥ ቤቱን ህፃናት ሞያ አርጋ ሄደች። ከሱ የወለደችው አለ 3 ልጅ፣ እንደገና ደግሞ ከሌላ የወለደችው አለ። ቤቱ የህፃናት ሞያ አርጋለት ህፃናት ጠባቂ አርጋው ነው ሄደችው። በጌታ በኢየሱስ ሲያየው ነብይ ነው። ክላሱ ወርዷል። ጸጋውን የጣላ አይመስልም? ሌላ ሰው ምን የሚል ይመስላል? ድሮም ብለን ነበር እሱ የጓዳ ነብይ ነው የሚሉ ሟርተኞችም አይጠፉ። እግዚአብሔር ግን እስራኤልን ምን ያህል ምሕረት እንዳደረገላት በሆሴ በኩል ነው፣ በህይወቱ ነው የመጣው። አንዳንድ ህይወቶች ግራ ሊያጋቧችሁ ይችላል። የምታልፉበት መንገድ እግዚአብሔርን መታዘዝ እናንተ እንደምታስቡት ቀላል እንዳይመስላችሁ ተው ሊል ይችላል። ለምሳሌ ኤርሚያስን ምን አለው? ምዕራፍ 16 ይጅላችኋል። ነብዩ ኤርሚያስን ምዕራፍ 1 እንደዚህ አለው፣ ትነቅልና ታፈርስ ዘንድ ትገለብጥ ዘንድ በአሕዛብ ላይ ነብይ አድርጌያለሁ፣ የአፍን ቃል አጸናለሁ፣ እኔ ካንተ ጋር ነኝ፣ ብላቴና ነኝ አትበል፣ አፌ እንዳሰሰው ምናምን አለና ኤርሚ በከባድ ጸጋ ተነሳ። ሄድ ብሎ ምዕራፍ 12 13 14 15 16 ላይ ሰውየው ማግባት ፈለገ። ብቸኝነት አስጠላው። ኤርሚያስ አሜዚንግ ነብይ ነው። ምን አይነት ታዛዥ ነው! ላገባ ነው እንግዲህ ጌታ ወይ መልካም ሚስት ስጠኝ ምናምን ብሎ ጾም ጸሎት ይዞ ሲጨርስ እግዚአብሔር መጣና እንዳታገባ፣ በጌታ በኢየሱስም በሉ እስቲ እግዚአብሔር እንዳታገባ ይላል። እና ለምንድን ነው ማላገባው? አይ የእስራኤል ልጆችን ስለምበትን አንተም እንዳታገባል። የኤርሚያስ ደግሞ ይከብዳል። ሕዝቅኤል ደግሞ መጣ። የሕዝቅኤል ደግሞ ያሳዝናል። ሕዝቅኤል ደግሞ ስሙኝ፣ እግዚአብሔርን እንዴት መታዘዝ ቢያምም እንዴት እንደፈጸሙት ተመልከት። ሕዝቅኤልን መጣና የሚወዳት የአይን ማረፊያው ሚስቱ አለች።
ምንም ነገር የለውም፣ ሚስት ነው ያለው። ይህ በቂ ንብረትም የለውም። ሕዝቅኤል በተለይ ዋጋ የከፈለ ነቢይ እና ታላላቅ ነቢያት ከሚባሉት አንዱ ሕዝቅኤል ነው። ሕዝቅኤልን መጣና እግዚአብሔር እንደዚህ ያለው፣ ስማ ሕዝቅኤል አለው፣ ዛሬ የአይን ማረፊያን ሚስትን ሌሊት እገላታለሁ፣ እንዳታለቅስ። የሰፈር ሰው ሚስቱ ሞታ ለምንድን ነው የማያለቅሰው ብሎ ሲያወሩ አንተም እንዲህ ብለህ መልእክት ትናገራለህና እንዳታለቅስ። የሰፈር ሰው መጣ፣ ሚስቱን ገደላት ይላል። ማታ እግዚአብሔር ገሏት አደረ። ጠዋት ቀብር ስነ ስርዓት ሆነ። ሕዝቅኤልን ነው የምነግርህ። ምን አይነት መንገድ ነው እያለፉት አንተ አገልጋዮቹ። አትሊስት እኛ እኮ ቢያንስ እየኖርን ነው። ቢያንስ ከቤተሰቦቻችን ጋር ነው። እንደነ ሕዝቅኤል አልተፈተንም። እና የሰፈር ሰው መጥቶ እሺ ምንድን ነው የምትነግረን አንተ? እዴ ሚስት ሞታ ካላለቀስክ ታዲያ ምንድን ነው? አይ እስራኤልን እግዚአብሔር መጥቶ አሳልፎ ሲሰጣት እንዳታለቅሱ፣ ደስ እያላችሁ ሂዱ ወደ ባቢሎን ብሎ እግዚአብሔር በህይወቱ መልእክት አመጣ። እንዲህ ነው እንግዲህ እግዚአብሔርን መታዘዝ ምን ያህል ከባድ እንደሆነ ተመልከቱ። ለዚህ እኮ ነው መጽሐፍ ሲናገር ምን ይላል? እሺ ብትሉ ብትታዘዙ የምድርን በረከት ትበላላችሁ፣ እምቢ ብትሉ ሰይፍ በላችኋል ይላል። ሰይፍ ምንድን ነው? የረሃብ ሰይፍ ነው። ሰይፍ ረሃብ ራሱ ሰይፍ እንደሆነ ታውቃለህ። አለመታዘዝ ረሃብ ነው ቤትስ የሚለቅብ ሰይፍ፣ የሰዎች ሰይፍ ይነሳብሃል። እሺ ብትል ግን ብትታዘዝ ያለህን ብታደርግ የምድርን በረከት በሙሉ ትበላለህ ነው። ምድር የምትሰጠውን አቅም ሁሉ ይሰጣል። ካልታዘዝክ ግን የሚያጋጥምህ ተቃራኒው ነው። ስለዚህ እነዚህ ሰዎች በህይወታቸው እግዚአብሔርን መታዘዝ ምን ያህል ጥልቅ ድረስ እንደሆነ ያሳዩን ሰዎች ናቸው። ሕዝቅኤል ሚስቱ ሞታ አላለቀሰም። ሕዝቅኤል ያሳየ እንደውም ጥቁር ልብስ እንዳትለብስ ነው ያለው እግዚአብሔር። ነጭ ልብስ ለብሰ ነው የምትቀብራት። እንግዲህ ምን አይነት ነብይ ነው ይሄ? እኔ በግሌ እኮ ብዙ ተፈትኛለሁ። ለምሳሌ እኔ አገልጋይ ከመሆኔ በፊት ጥሩ አካውንታንት ነበርኩ፣ ኦዲተር ነበርኩ፣ ኦዲት ፊርም ነበረኝ። አሁን ቤት ብትገባ አገር የድርጅቶች ፋይል አለ፣ ሂሳብ የዘጋውበት ሂሳብ ነበር የምዘጋው። እኔ ታዋቂ ሂሳብ ዘጋ ነበር፣ አመታዊ ሂሳብ ዘጋ ነበር። ከአንድ ድርጅት ጥሩ ብር ነበር የማገኘው በዛ ዘመን ማለት ነው። 20 ሺህ 30 ሺህ ይከፍላሉ፣ እኔ ዘጋዋለሁ ሂሳቡ። በ15 ቀን ውስጥ የአንድ ትልቅ ካምፓኒ ሂሳብ ዘግቼ አመታዊ ሪፖርት አቀርባል። ከዛ አንድ ቀን እግዚአብሔር መጣና በል እንግዲህ ፋይልንም ምንም አስቀምጥና፣ ገና እኮ ቀብድ የበላውበት ብር ነበር። ይገርማቸዋል። ቀብድ በልቼበታለሁ። ስራው ደግሞ እየሰራሁት ነው። ጓዳ ቤት ውስጥ ኮምፒውተር አለ፣ ቢሮ አለ፣ በየቦታው እኔ ፋይል ነው አጠገቤ። በቃ ፋይል ቤታችን በፋይል የተሞላ። ቀብድ የበላውበት ስራ እያለ መጣና አቁምና ቀጥታ ሙሉ ጊዜ ይስጠኛል። እንዴት ነው የምሰጠው? እንዴት እኖራለሁ? ደግሞ ታውቃላችሁ በነበርንባቸው ቤተክርስቲያኖች ያሳለፉት አገልጋዮች ከኛ በፊት ቀለብ እየተባለ ነው የሚሰጣቸው። እኛ ፈረስ ነን እንደ የምንቀለበው? የቀለብ መንፈስ ይመታ ማለት ምንድነው? ከቀለብ አታልፉም ነው መሰለኝ። ቀለብ የሚለው ስም ራሱ አይመቸኝ። እስቲ የተመታ ይሁን በሉ። እኛ ፈረስ አይደለንም፣ ልንቀለብ አይደለም የመጣን። ልቀቁና አሜን በሉ። ስለዚህ ከኛ በፊት የነበሩ አገልጋዮችን የከፈሉትን ዋጋ ስለማይ ታዲያ መማር ምን ጠቀመኝ ነው? እምቢ ካልክ ትታመማለህ አለ ጌታ። አልሰማም አሉ። ከዛ እዚህ ባፕቲስት ቤተክርስቲያን መጣው። አንዲት ነብይ መጣች፣ ፕሮግራም ልካም። ምን ፕሮግራም ትካፈላለህ? ከዚህ በኋላ ታገለግላለህ። እምቢ ካልክ ትተኛለህ አለች። ኧረ በጌታ በኢየሱስ ቀየርኩ። ደግሞ እዛ ሙሉ ወንጌል ኮንፈረንስ ነበር። እዛም ሲሄድ ብድግ በላለ አታገለግልም ያለዛ ይኸውልህ ከመስሪያ ቤት ተዋርደህ ትወጣለህ አለ። በጌታ በኢየሱስ እምቢ ስለው መጨረሻ ላይ ከባድ ህመም እንደዮ ከባድ ቁስል በህይወቴ መጣ። ተኛው፣ ስራውን ቆመ። እንዴት እንደኖርኩ አላውቅም። እስከ ዛሬ ግን እየኖርኩ። እስቲ ለእግዚአብሔር ክብር ስጡ። አንዳንድ ጊዜ ሙያ ኖሮም ሊያስቆም ይችላል። ጥሩ ንግድ እያገለገልክ አቁምና አገልግል ይችላል። የቤት ኪራይ በእጅ ይዘህ ስጠው ለእንትና ሊል ይችላል። አንድ ነቢይ ጓደኛ አለኝና ጾም ጸሎት ይዘን የቤት ኪራይ ኪስ ውስጥ ከቷል። ይገርማል። የዛን ቀን እና ነግሮኛል። ይሄንን የቤት ኪራይ አሁን ሄጄ ሰጠዋለሁ። በአካል ነው ደግሞ ሰውየው የሚፈልገው፣ በአካውንት አይፈልግም ሰውየው። አንዳንድ ሰው ብሩን ሲያየው ነው ደስ የሚለው መሰለኝ። ባንክ ቢሆን ይሻል ነበር፣ ትራንስፈር አድርገን እንገላገል ነበር። አጋጣሚ በእጁ ይዞታል። እና ጾም ጸሎት ጨርሰን ምሳ ከበላን በኋላ ወደ አከራዩ እየሄድን እያለ የሆነች ሴትዮ ነጠላ ለብሳ መንገድ ላይ ብቻዋን ታወራለች። ከዛ እቺ ሴትዮ ጥግ አርግና አውራት አለው ጌታ። ነብዩ ጓደኛዬ ነው። ከዛ ወደ ጥግ ይዞ አወራት። ከዛ በልኪስ ውስጥ ያለውን ብር ስጣት አለው። አከራይ እኮ እየጠበቀው ነው በር ላይ። ና አለኝ።
አረ የሆነ ድምጽ እየሰማው ነው አጋንንት ነው መሰለኝ ጫንልኝ አለ። አይ እኔ አልሰማሁትም። አንተ እንግዲህ ከሰማ ማድረግ ያለብን አለ። ቤት ኪራዩን እኮ ነው ስጠኝ አለኝ አለ። በኢየሱስ ስም አልኩ። ምክንያቱም እዛ ጋር አከራይ እየጠበቀው ደግሞ ቶሎ አደርሱም እንዴ ምናምን እያለ አንገባም ያለዛ ማታ ቤት ውስጥ አስብ። ከዛ የሚገርመ ነብዩ እብድ ነብይ ነው አውጥቶ ሰጣት። ሴትዮዋ ጮኸች አለች። እኔ እኮ በጌታ ነበርኩኝ እኮ በችግር ምክንያት በአገልጋዮች ምክንያት ልቤ ተሰብሮ አለች። እግዚአብሔር ለካ ሰው አለው እንደገና ወደ እግዚአብሔር ቤት እመለሳለሁ አለች። እግዚአብሔር ምን ያህል ለዚህ ሴት እንደራራ ያንን ነብይ ደግሞ ኪሱን እንዴት እንዳራቆተው ተመልከት። ከዛ እግዚአብሔር ነብዩ ምን አለኝ? እግዚአብሔር ዛሬ ዘርፎኛል አለኝ። አሁን ያ ሰው ደቡብ አፍሪካ ነው ያለው። 3 ቤት አለው፣ 3 መኪና አለው። ያ ሰው ትላንትና ነበር። ምን ልላችሁ አለመታዘዝ በጣም ነው ዋጋ የሚያስከፍል። ፖርኖግራፊ ተውልኝ ካለ ለምን አተውለት? ዘረኝነትን አቁምልኝ ካለ ምን ይሄን ያህል ትልቅ ጥያቄ ተጠይቃሉ? አንቺ እኮ ያንን አዛብ ባል እኮ ጓደኛ እኮ ወድጄዋለሁ በቃ እኔ ከጴንጤ ባል እሱ ይሻለኛል ምናምን እምቲ እያንዳንድሽ በጌታ በኢየሱስ ልቀቂና አሜን በይ። ተውይልኝ እኮ ያለሽ ያንን አዛብ አታግቢ እኮ ነው ያለሽ። ይሄን ያህል እኮ አልተጠየቅም እኮ ተው እኮ ነው ያለ። ምን አይነት ፈተና ውስጥ ነው የገባው ሆሴ? ቶሎ ልበል ሰዓት ስለሌለ ሆሴ ሄደ ይላል ሚስቱን። ሕዝቤ አይደላችሁም ይላል እግዚአብሔር በልጆቹ ስም ማለት ነው። ሎሩሃማ ሕዝቤ አይደላችሁም ሎአሚን ከዚህ በኋላ ይቅር አልላችሁም እያለ እግዚአብሔር በልጆቹ ነው ትንቢት የሚናገረው። 38 ዓመት ሙሉ እቺን ሴት ታግሷታል። 38 ዓመት ሙሉ ትንቢት ተናግሯል። ምን አይነት የእግዚአብሔር መንፈስ አብሮት ቢኖር ነው? ወዳጆቼ የደከማችሁ አገልግሎት የደከማችሁ ፈተና በጣም ያስጨነቃችሁ እግዚአብሔርን ብላችሁ ወጣችሁ እኔ እግዚአብሔርን ተከትዬ ምን አገኘው የምትሉ እንዴ ነው እንደውም ድሩ ይሻለኛል እኔ እኮ ዱርዬ እያለሁ እኮ የቢራም የመጠጥም የምግብም እኮ አስቤ አላቅም እኔ በጌታ ከሆንኩ በኋላ ለምንድን ነው ሁሉ መከራ? አረ በቃኝ የምትሉ ሰዎች እንዴ የኔ ፈተና በዛ የምትሉ ሰዎች እግዚአብሔር በእርግጥ መውጫ መንገድ አለ። እስቲ ለእግዚአብሔር ክብር ስጡ። ከዛ ሄደ። የት ቢያገኛት ጥሩ ነው? መጠጥ ቤት ቁጭ ብላ ከወንድ ጋር እንዳልወለደ መስላ አካካካት ልላል ዋዘኞች ወንበር ላይ ሰውየውን ሕፃናት ሙያ ያርጋለት እኮ እሱ እዛ ዳይፐር ይቀይራል፣ እሷ እዛ ቢራ ለቢራ ትቀይራለች፣ እሷ እዛ መሸታ ቤት ትቀይራለች፣ እዚህ ጋር ዳይፐር ይቀይራል። የተከበረ ነብይ ከዛ አያት ይላል። ሊጣላ ነው የፈለገው። ስማ አንተ ማን ነህ አለው አጠገቡ ነበር። አንተ ራስህ ማን ነህ? እንግዲህ ከሌላ ሰው ጋር ሚስት ተቀምጣስ አንተ ራስህ ማን ነህ? እንዴ እሷ እኮ የ80 ሚስቴ ናት። ካካካ ትቀልዳለህ እንዴ? እቺ እኮ ዛሬ ከኔ ጋር ነው የምታድረው አለው። ትቀልዳለህ እንዴ? የ80 ሚስቴ ናት። አላቀውም አለች። አላቀውም እኔ እንደውም ከሱ ጋር ማደር አልፈልግም ካንተ ጋር ነው አለችው። ውሽማ ከዛ ምን ቢያረግ ጥሩ ነው? ዛሬ ፈልጋት ነው ክፈለኝና ውሰዳት። ለውሽማው ገንዘብ ከፈለ። ከፍሎ ይዟት ከመጠጥ ቤት ይዞ ሄዶ ወደ ቤቱ ይዟት ሄደ። እግዚአብሔር ምንድነው የምታስተምረኝ ሲለው እኔ እስራኤላውያንን እንደተበጂዋቸው ይቅርታ እንዳረኩላቸው አንተም በፍጹም ልብ ምንም እንኳን የማይመጥን ቦታ ሚስትህን ብታያት አለው ይቅር በላት አለው። አንተ አሁን እኮ ትዳር እየተፈታ ያለው በተለይ ከኛ በኋላ ያገቡ ከዚህ አሁን ያለው ትውልድ በጣም አንተ ትዳር ቲክቶክ አይደለም። በጌታ በኢየሱስ እኔ ይገርመኛል። ቲክቶክ ላይ ያለው ትዳር ገና እንደገባ ኮቱን ታውልቅለታለች ሚስቱ። ቤቢዬ መጣ ሆይ ግንባሩ ይሳማል፣ ለእግሩ ውሃ ይሞቅለታል። እንዴት ነህ የኔ ፍቅር? የለም ይኸው 14 ዓመት ለእግሬ ውሃ ሞቆልኝ አያውቅም። ራሴ ነው የምታጠበው። እሱ የቲክቶክ ፍቅር ነው። ምን ይሻላል? ኬክ ይሻል? የለም ተረዳርተ ነው። አንተ አልጋ ስታነጥፍ እሷ ምግብ እየሰራች ነው። የቤት ክራይ በዚህ ጋር ይጨፍራል፣ በዚህ ጋር አስቤዛው አለ።
ሴትዮዋ አንዳንዴም እንደ ግስላ ሆና ትጠብቃለች፣ ታረጋጋታል። ይሄ የቲክቶክ ነው። የተመታ ይሁን። እስቲ ለእግዚአብሔር ክብር ስጡ። ላይፍ በጎሜርና በሆሴ መካከል ላይፍን አየዋለሁ። በይቅርታ መኖር፣ በመታዘዝ መኖር፣ በመውረድ መኖር። ለካ በመውረድ ውስጥ መውጣት አለ። ሁላችንም አሁን እልህ ይዞን ቤታችንን እንደ ተቃጠለ እሳት ማድረግ ይቻላል። እሷም ስትተኩስ አንተም መተኮስ ትችላለህ። ግን እንደ ሆሴ ዝቅ ብለህ እስቲ እጃችሁ ከፍ አድርጉና ይህ ዓመት በሉ እስቲ ለኔ በል እስቲ የመታዘዝ ዓመቴ ነው። ልባርካችሁ። በጌታ በኢየሱስ ስም እየታዘዛችሁ ታሸንፋላችሁ። አመፀኛ ሰዎች እጃችሁ ላይ ይወድቃሉ። እስቲ አንድ ሰው ለቆኝ እስቲ አሜን ይበል። እስቲ ግዴላችሁ እጆቻችሁ ከፍ አድርጉና አሜን በሉ ባካል። አትታዘዙ ያላችሁን ጠላት ዛሬ እመታዋለሁ። እልህ ውስጥ የከተታችሁን እመታዋለሁ። የእግዚአብሔር ሐሳብ እናስተናግዳለሁ የሚል አሜን ይበል። እስቲ ለጌታ ክብር ስጡ እንደገና። ከዛ የሆሴና የጎሜር ፍቅር እንደገና ታደሰ። ለሩሃማ ያልካትን ሩሃማ በላት አለ። ስም ቀይራል። ህዝቤ ናችሁ በላቸዋል። እግዚአብሔር ህዝቤ ናችሁ ብሎ ስማቸውን እንደገና ቀየር። የልጆቹ ስም ተቀየረ። ዛሬ አላቅም፣ እናንተ በመታዘዛችሁ ምክንያት የቤተሰባችሁ ታሪክ ይቀየራል። ልባርካችሁ። የዘር ማንዘራችሁ ታሪክ ይቀየራል። እናንተ ለእግዚአብሔር ስትታዘዙ የዘር መርገም በእናንተ ይሰበራል። ድህነት ቢሆን በእናንተ ይሰበራል። መለያየት፣ መከፋፈል በጌታ በኢየሱስም እናንተ ከመታዘዛችሁ የተነሳ ከቤተሰቦቻችሁ ይጠረጋል። እስቲ ለእግዚአብሔር ክብር ስጡ እንደገና። የመጨረሻው ነቢይ ላውራውሽ። እስቲ እግዚአብሔርን እታዘዛለሁ በሉ። በቃ እኮ ምንም ችግር የለም እኮ እኛ እኮ ቢያንስ ደላላ መሆን እኮ ያቅተንም። መርካቶ እኮ ነው ያደግነው። አንድ ቢት ሳጣለው ብለ ነው በዚህ ምላሴ። ግን ለእግዚአብሔር ብለን ምን ተወው ነገር አለ። በቃ ከኛ ይቅር። እሱ ከከበረበት አሜን ነው ወይ? እሱ ደስተኛ ከሆነ ምንስ ቢቀርብስ? ጓደኛ መጣ ቀረ፣ ዳር መጣ ቀረ፣ መኪና መጣ ቀረ። እግዚአብሔርን ለምን በዚህ እንመዝነዋል? እሱ ደስ ካለ እሱ ደስ ይበለው። እስቲ ልቀቁና አንተ ብቻ ደስ ይበል በሉ እስቲ። የመጨረሻው ሰው ዮናስ ይባላል። ዮናስ የስሙ ትርጉም እርግም ማለት ነው። እውነትም የእርግም መንፈስ አለበት ሰውየው። አይረጋጋም። የሆነ ቂው ቂል የሚል ቂው ቂል የተመታዩ ያልተረጋጋ ነቢይ ታውቃል። እርፍ ያላለ በአምላኩ ግን ድምፅ የሚሰማ ደግሞ ነቢይ የሆነ እንደዚህ አይነት ሰው አጋጥሟል። የማይረጋጋ ሰው ቅልብልብ የሚል ከእግዚአብሔር በላይ ለራሱ የሚያውቅ የሚመስል ሰው አይጋጥሟል። እኛ እኮ ከኛ በላይ እሱ ለኛ ያስብልናል። እና ምን ቢሆን ጥሩ ነው? አንድ ቀን እስራኤላውያን ከእግዚአብሔር ጋር አመጹና ነነዌ ከተማ በተደጋጋሚ ጊዜ ትንቢት መጥቶላታል። ባይዘው በብዙ ነቢያቶች መጥቶላት እና በዮናስ ደግሞ መጣና ዮናስ የስሙ ትርጉም እርግም ማለት ነው። እውነትም የእርግም መንፈስ አለበት ሰው። ያልተረጋጋ ነቢይ ነው። መረጋጋት ይሁንልን እስቲ አሜን በሉ። እና ሂድና ነነዌን በ3 ቀን ትገለበጫለሽ ብለህ ተናገር አለ። ኧረ በኢየሱስ እኔ አንተን ባህሪያ አውቃለሁ አለ። መልእክት አድርስ ነው የተባለ። ምን አሁን ምን ክብር ይነካበታል? አልታዘዝም አለ። ምን ይመጣብኛል አለ። ነነዌን ሂድና የነነዌን ንጉስ የነነዌን ከተማ የ3 ቀን መንገድ የምታክል ከተማ ናት። ግባና በታላቅ መለከትና በታላቅ ድምፅ ከፍታ ላይ ቆመ። ነነዌ በ3 ቀን ትገለበጣለች፣ ንስሐ ግቡ በልና ተናገር አለው። ከዛስ መልእክቱን ወደ ራሱ አመጣውና ክብሬን ቢነካስ፣ እግዚአብሔር ያለው ነገር ባይሆንስ፣ እግዚአብሔር ይቅር ቢላቸው እኮ እኔ ክብሬን አጣለሁ፣ ነብይ አልባልም፣ እዋረዳለሁ። ስለዚህ ታይትሉን እንዳይቀማበት በድንጋይ እንዳይወገር ክብሩን ፈለገ ሰውየው። ከዛስ
የነነዌን ሕዝብ መናገር ሲገባው ዋጋ ከፍሎ አልታዘዝም ብሎ ወደ ተርሴስ ኮበለለ ይል ራሱን የት ቢያገኘው ጥሩ ነው? የመርካቶ ነጋዴዎች መካከል ከሀገር ሀገር ጣቃ የሚያዟዙሩ ንብረት አዟሪው በሙሉ አሁን እኔን መርካቶ መካከል የዛሬ የጣቃ ዋጋ 3 ብር ነው ብል ምን ትለኛል? በጌታ በኢየሱስ አሁን በጣቃ መንፈስ ነው ማገለግለው ማለት በቦንዳ መንፈስ የተመታዩ ያለ ቦታው ተገኘ ሰውየው ያለ ቦታው ነጋዴዎች መካከል ራሱ ደግሞ የሚገርመው ዋጋ ከፍሎ ለመኮብለል እኮ ላለመታዘዝ እንዴ እግዚአብሔርን መታዘዝ አይሻለውም እንዴ? አረ ተው ግድላችሁም ብንታዘዝ ይሻላል። ፍሬውን እናይበታለን። ግድላችሁም ይነጋል ሊያም ይችላል። የእግዚአብሔር መንገድ ጠባብ ነው። የጽድቅ መንገድ ጠባብ ነው። የአመት መንገድ ሰፊ ነው፣ ብዙዎች ይመላለሱባታል። የጽድቋ ግን ጠባቅ ናት፣ ጥቂት ሰው ነው የሚመላለስባት። በዚህ መንገድ መሄድ በጣም ከባድ። እግዚአብሔር በዚህ ቅርብ የሆነው መንገድ እያለ በሆር ተራራ ካዞረ መብቶ ነው። በቃዴስ በርኔ በሲና ምድረ በዳ አድርጎ አዞራቸው። በዚህ እኮ ቅርብ ነው፣ የ40 ቀን መንገድ ነው። በዛ የ40 ዓመት መንገድ የእግዚአብሔር መንገድ ባይመጭም ቢጎረብትም ለስጋችን ምቾት ባይሰጥም ውስጣችን ግን ይረካል። ትእዛዙን ስንፈጽም ውስጣችን የሚነግረን ነገር አለ። አዎ ትክክል አድርገሃል። ህሊናችን አያውቅሰንም፣ ተኝተን እናድራለን። ለእግዚአብሔር ክብር ስጥ ውስጥ ከዛ ነጋዴዎቹ ጉዞ ጀመሩ። ሲዝኑ ደግሞ የወጀብ ሲዝን አይደለም። ምንም እንደዚህ አይነት ነገር አያጋጥምም። ልምድ አላቸው። ጥሩ አየር ነው። ተነሱ፣ መንገድ ጀመሩ። መሃል ላይ የሆነ አውሎ ንፋስ መጣ። መርከቢቱ መናወጥ ጀመረ። ግራ ገባቸው። እሱ የሰራውን ሰርቶ ከታች ተኝቶልሃል። አንዳንድ ሰው እኮ የሰራውን ሰርቶ እኮ ነው ተኝቶ የሚያድረው። የማያስተኛ ንግግር ተናግሮ እነሱ ለጥ የሚሉ ሰዎች አሉ። ምን እንላለን? እንደ ጳውሎስ የሥራቸውን ይስጣቸው እንላለን። ልቀቁና ምን ይበሉ። ስለዚህ የሰራውን ሰርቶ እሱ ከታች ተኝቶልሃል። እነሱ ዕቃ ይጥላሉ፣ ይተራመሳሉ። ሞት ውስጥ ነው ያሉት፣ በሕይወትና በሞት መካከል። ከዛ ይሄ ጉዳይ የመጣብን በማን ነው? ቀሰቀሱት ይላል። አንተ ቢያንስ ወደ አምላክ አጸልይም እንዴ ያሉት። የማይጸልየው ለምንድን ነው? ከጸልይ አሁንም ያ መልእክት ይመጣል። ተመልሰ ትንቢት ተናገር የሚለው ድምፅ አይፈልገውም። ስለዚህ ከጸሎት መስጫ ክልል ውጪ ሆነ። ጸሎት ውስጥ ድምፅ ስላለ ያውቃል። ወደ አምላክ አጸልይም አሉት። አትጮም እንዴ? እየሞትን እኮ ነው አሉት። ከዛ ተንበርክኮ መጸለይ ነበረበት። ተቀላቀላቸው አምላክ እንደሌለው። ከዛ ሲናወጥ በቃ እጣ ይጣል። እነዚህ ይሄ ጉዳይ ከዚህ በፊት መጥቶብን አያውቅም፣ በማን እንደሆነ ግን መታወቅ አለበት ብለው እጣ ሲጥሉ ዮኒ ላይ ዱቅ አለ። እንዴ አንተ ሰውዬ አሉት። ማን አሉት? እኔማ ሰማይና ምድርን የፈጠረ ይህንን ባህርና ወጀብ የሚታዘዙለት የሰራዊት ጌታ እግዚአብሔርን አመልካለሁ። እሱን አልታዘዝም ብዬ ነው ይሄ ሁሉ ጣጣ የመጣባት። ችግሩ እኔ ጋር ነው አለ። ከዛ በኋላ ምን እናርገው ተባባሉ። በቃ እንጣለው ተባለ። እንጣለው፣ ባህር ላይ እንጣለው። ከመጣላቸው በፊት ጸለዩ ይላል። አቤቱ የዮናስ አምላክ ብለው ጸለዩ። የዮናስ አምላክ እሱ አምላኩን አያውቅም። አልታዘዘውም ያለው አምላክ እዛ ጋር ይዞታል። ወደድክም ጠላህም አልታዘዝም ብትል እንኳን እግዚአብሔር እንድትታዘዝ ያደርጋል። ስለዚህ በተቻለ መጠን ጸባይን አሳምረህ፣ እስቲ አሜን በል እስቲ፣ ጸባይን አሳምረህ እየታዘዝክ ብትኖር ይሻላል። ስለዚህ ጸለዩ። የዚህ ሰው ደንበኛና በልጆቻችን አይሆን ብለው ጣሉት ይላል። እግዚአብሔርም አሳ ነባሪውን አዘጋጀ ዮናስን የሚውጥ ይላል። መዋጥ ነው የምትፈልገው ወይስ ታዘ መኖር ነው የምትፈልገው? ተውጠ ማልቀስ ነው የምትፈልገው ወይስ እንዴት ነው? ከገባ በኋላ አሳ ነባሪ ውስጥ ጾም ጸሎት ያዘ ሰውዬ። አልጸልይም የሚሉ ሰዎች የግድ ችግር ሲመጣ ነው እንዴ የምንጸልየው? ስለዚህ ችግር ውስጥ ገባ። ባለመታዘዙ ምክንያት ተዋጠ። አንዳንዶቻችሁ ራሳችሁን ቼክ አድርጉ። ለምንድን ነው የኔ አገልግሎት ያልወጣው? ለምንድን ነው የኔ ንግድ በጣም ሻይን ያላደረገው? ለምንድን ነው የኔ ነገር ሌት የሆነው የሚለውን ነገር አንተ ነህ መልሱ፣ አንተ ጋር ነው ያለው። የሆነ አለመታዘዞች ካሉ የሚጎትተን ነገር አለ። ስለዚህ ሰውየው ሳይፈልግ አሳ ነባሪው 3 ቀን ቆየ። እንደዚህ ብሎ ጸለየ ይላል።
አቤቱ ፈሳሽ በላይ ላይ አለፈ፣ በጥልቅ መካከል ሆኜ ወደ አንተ ጮኻለሁ። አንተ እንደምትረዳኝ እንደምትራራልኝ አውቃለሁ። አልታዘዝኩም፣ ባለመታዘዜ ትንቢቱን ባለመፈጸሜ ይቅርታ አድርግልኝ ብሎ ወደ ንስሐ ተመለሰ። አትሊስት ልቡን አላደነደነም። አንዳንድ ሰዎች እግዚአብሔር የለም የሚሉ አሉ። መብታቸው ነው። የለም ያሉት እኮ የሉም፣ እሱ ግን አለ። እስቲ እግዚአብሔር አለ በሉ። የለም ያሉት እኮ ሞተዋል። እግዚአብሔር የለም ያሉት እነሱ የሉም፣ እግዚአብሔር ግን አለ። እና መጽሐፍ ሲናገር እግዚአብሔርም አሳውን አዘዘው፣ ዮናስንም በየብስ ላይ ተፋው ይላል። እስቲ ለጌታ ክብር ስጡልኝ። ጌታ ይባረክ። መጽሐፍ ሲናገር እግዚአብሔርም እንደተናገረው ዮናስ ወደ ነነዌ ከተማ ገባ፣ ትንቢቱንም ተናገረ ይላል። አለመታዘዙ ያስከፈለው ዋጋ እንዳለ ሆኖ በኋላ መልእክቱን አስተላለፈ። የነነዌ ሕዝብ ከንጉሱ እስከ እንስሳ ድረስ ጾም ጸሎት ያዘ። እግዚአብሔር በነነዌ ላይ ሊያመጣ የነበረውን ቁጣ ተከለከለ። ዛሬ መልእክት አለኝ። ትታዘዛለህ፣ ከተዋጥክበት ትወጣለህ።